ለድንሽ ተቀቀለ ካለ ለንፍሮ ተቀቀለ ተነፈረ። የኮሜዲያን ሚስተር ቢን ትክክለኛ ስሙ ማን ነው? በግ ላም ጎበዝ። የኦሎምፒክ ውድድር የጀመረው የት ሀገር ነው? ዩራጋይ። ያው ልወልድ እችላለሁ ብዬ አስባለሁ። ማንቁርት ከሰውነታችን ክፍል ምናችን ላይ ይገኛል? ሰው ማንቁርት የለውም። በአሁኑ ሰዓት የቅዱስ ጊዮርጊስ እግር ኳስ ክለብ አሰልጣኝ ማን ይባላል? ጋጋ አጋዘን ዲር ነው የሚባለው በእንግሊዘኛ ሪኖ አይደለም። እሺ መቅዲ ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ ለመልካም ዓላማ ራሳቸውን የሰጡ በዚህም ሙያቸው እስከ ሽበት የደረሱ ደጋግ ወንድምና እህቶች ይገኛሉ። ከነሱ ጋር እንቆያለን። መልካም ጊዜ። ታሪኩ ቆቴ ከመለከት ዘላቂ የህፃናትና ወጣቶች ልማት ድርጅት። ታሪኩ ኃይሉ ከመለከት ዘላቂ የህፃናትና ወጣቶች ልማት ድርጅት። ኤደን ወልደ ሚካኤል ከመለከት ቦርድ። ዳዊት ሰጣርጋቸው ከመለከት ዘላቂ የህፃናትና የወጣቶች ልማት ድርጅት። መቅደስ ጣሰው ከመለከት የህፃናትና የወጣቶች ዘላቂ ልማት ድርጅት የቦርድ አባል። አንዱ ዓለም ኃይሌ ይባላልው ከመለከት። በለጡ መንግስቱ ከመለከት የቦርድ አባል። እሺ ታሬ ጃንሜዳ ጃንሜዳ ለመለየት ብቻ እሱስ ጃንሜዳ ቢሆንስ? ታሬ ጃንሜዳ፣ ኤደን፣ ዴቭ፣ መቅዲ፣ ኤንዲ እና በሌ ወይዘሮ በለጠ እንኳን በሰላም ወደ አባይ ቲቪ መጣችሁ። ይህ የማን ይቀነስ የጨዋታ ሰዓት ነው። ማን ይቀነስ በዙር የሚካሄዱ ጨዋታዎች አሉት። በየዙሩ ሽልማት አለው። ስለ ራሳችሁ እናወራለን፣ እንጨዋወታለን፣ እንስቃለን። ምንጊዜም ጥያቄ የምንጀምረው ከአንድ ቁጥር ነው። አንድ ቁጥር ታሬ ጥያቄ ካንተ ጀምሬ አንድ ጥያቄ ስትመልስ አንዱ ጥያቄ 200 ብር ያሸልማል። ግን ያ 200 ብር ወደ እናንተ አካውንት ወደዚህ ወደ በጎ ስራችሁ አካውንት የሚገባው ከጎንህ ያለው ታሬ ባንክ ሲል ብቻ ማለት የሱ መመለስ ብቻ አይደለም 200 ብር የሚያስገኘው የታሬ ባንክ ማለት ግዴታ አለበት ማለት ነው። ይሄ ለሁላችሁም ይሰራል። ለታሬ ጃንሜዳ ባንክ ይላል። ለታሬ ጃንሜዳ ኤደን ግዴታ ባንክ ማለት አለበት ከመለሰ ለኤደን ዴቭ፣ ለዴቭ መቅዲ፣ ለመቅዲ ኤንዲ፣ ለኤንዲ በሌ፣ ለበሌ ታሬ ወይ አንቱ ልበል እንዴ? አሁን እንደፈለገ አንተ እንደፈለገ በሌማ አንቱ በለኝ እንደፈለገ። ያው አሁን እናንተ እንደቀርበታችሁ ወይ አንቺ ምናምን ልትሉ ትችላላችሁ። ለኔ እንግዲህ እኛም አንቱ ነው የምንላቸው። አንቱ ነው የምንለው። ወይዘሮ በለጡ እያልኩጥራለሁ። ለኤንዲ ባንክ ማለት ግዴታ አለበት እሱ ከመለሰ። ለወይዘሮ በለጡ ደግሞ ታሬ ባንክ ትላለ ማለት ነው። ሂደቱ እንደዚህ ይሄዳል። ባንክ እንዳይረሳ አደራችሁ። ያልገባችሁ ጥያቄ ካለ የለፈኝ መብታችሁ ነው። ለታሬ ጥያቄ ጠይቄው ታሬ ካልመለሰ ያ ጥያቄ ወይዘሮ በለጡ ድረስ ሊመጣ ስለሚችል ያ ጥያቄውን ሰምታችሁ እናንተ መልሱን ካወቃችሁ ተዘጋጅታችሁ መጠበቅ። ጥያቄው እናንተ ጋር ይመጣል ይለፈኝ ከተባለ። ስለዚህ በዚህ ሂደት እንሄዳለን። በመሀል እንጫወታለን። ስለዚህ ስለ መለከት በደንብ እናወራለን። መልካም ድል ይሁንላችሁ። ታሬ ትጀምር። ዝግጁ ነህ? እርግጠኛ ነህ? ትክክል ትምላለህ? እውነት። ታሬ የፍካሪያዊ ፍቺ ተቃራኒ ምን ይባላል? የፍካሪያዊ ፍቺ ተቃራኒ ይለፍ። የፍካሪያዊ ፍቺ ተቃራኒ እማራዊ ፍቺ። ኤንዲ በ72 ሰዓት ውስጥ ስንት ቀኖች ይገኛሉ? በ72 ሰዓታት ውስጥ ስንት ቀኖች አሉ? ወይዘሮ በለጡ በ72 ሰዓት ውስጥ ስንት ቀኖች አሉ?
አንድ ቀን ስንት ሰዓት ነው? አንድ ቀን የምንለው ስንት ሰዓት ነው? 12 ነው አይደለም 24 ነው። በ72 ሰዓት ስንት ቀኖች አሉ? 3 ቀኖች አሉ። ባንክ ብሏል ታሬ። ለድንች ተቀቀለ ካልን ለንፍሮ ምን እንላለን? ተቀቀለ። ለድንች ተቀቀለ ካልን ለንፍሮ ተቀቀለ ተነፈረ። እሺ መቅዲ ባንክ ብላለች። መቅዲ በቀንዶቹ ላይ ተጨማሪ ቀንዶች ያሉት የዱር እንስሳ ምን ይባላል? ቀንድ አለው፣ ተጨማሪ ቀንዶች ደግሞ አሉት። ሪኖ ነው። ምንድን ነው ሪኖ? ሪኖሰርስ ግን ሪኖሰርስ ምንድን ነው? ሪኖ ነው የማውቀው። ምንድን ነው ሪኖ በአማርኛው? አማርኛውን አላውቀውም፣ ግን 2 ቀንድ ነው ያለው። ይለፈኝ ኢትዮጵያ ውስጥ በብዛት ይገኛል። ስሙ ነው የጠፋብኝ። ይለፈኝ አጋዘን ሪኖ አጋዘን ነው። ባንክ ብላለች መቅዲ። አጋዘን ዲር ነው የሚባለው በእንግሊዝኛ፣ ሪኖ አይደለም። እሺ መቅዲ። አቤት። አህያ ምግቡን እንደተመገበ የሚያመነዥገው ከስንት ሰዓት በኋላ ነው? ይለፈኝ ከ2 ሰዓት በኋላ። አህያ መነጅም ሰዓት ያዝላቸው። ምን ነው? ማን ናቸው የሚያመነዥጉት? በግ፣ ላም። ጎበዝ። ፈረስም ያመነዥግ። ማመንዠግ ማለት ሲያጣ ምግብ ውስጥ የገጡበት አህያ ያመነዥግ። ታሬ ጃንሜዳ የኮሜዲያን ሚስተር ቢን ትክክለኛ ስሙ ማን ነው? ይለፈኝ የዘሮ በለጠ በሚስተር ቢን ነው የምናውቀው። አንተ ጠይቁ። ሮይን አትኪንሰን ነው የሚባለው። ሮይን አትኪንሰን ነው የሚባለው። ሰዓታችሁ አልቋል። የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ ተጠቅማችሁበታል። ለማንኛውም የመጀመሪያው ዙር እዚህ ጋር አልቋል። በአንደኛው ዙር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሻገራችን በፊት ከእናንተ ውስጥ የግድ አንድ ሰው እንቀንሳለን። የዚህ የመጀመሪያው ዙር ጠንካራ ምላሽ ታሬ 1 ቁጥር ላይ ይገኛል። ታሬን መቀነስ አይቻልም ማለት ነው። ተግባብተናል? ቁጥር ስቀንሱ ታሬን መቀነስ አይቻልም። የየዙሩን ጠንካራ ምላሾች መቀነስ አይቻልም ማለት ነው። ስለዚህ ቁጥር ትቀንሱልኛላችሁ። ማን ይቀነስ? ከስራችሁ ቁጥር አለ፣ አዘጋጁ። ይጨንቃል የሰዓት ወይዘሮ በለጡን አያቸው። ምን አስበህ ምን አስበህ ነው? አስተያየት አላማረኝ። ስታውጡ እኩል ነው የምታውቁት። እሺ አውጡ። 7 7 7 6 6 ምን ነው ኤንዲ ሸፈንከው ፊትህን? አራት ሸፈንኩት። ወይዘሮ በለጡ ቀንሰሃል። ከዚህ ጋር አለ። አይቻልም። አንድ ቁጥር አንድ ነው። 7 ነው። ከዛ ሳይ ለማንኛውም የአንደኛው ዙር የመጀመሪያ ተቀናሽ 7 ቁጥር ተገርጓል። 7 ቁጥር ደግሞ ወይዘሮ በለጡ ነበሩ። ወይዘሮ በለጡ ስለመጡ ከልብ እናመሰግናለን። ወይዘሮ በለጡ ማን ናቸው? ምኑን ልጀምረው? እሺ በቃ ብዙ ነው። ከአስተማሪነት ጀምሬ ትምህርት ሚኒስቴር ረጅም ዓመት ሰርቻለሁ። ከዛ በኋላ ደግሞ የተለያዩ ኤንጂኦዎች ላይ የኢትዮጵያ ቅርስ ባለአደራ ማህበር አንደኛው የመጀመሪያው ተቀጣሪ ነኝ፣ ረጅም ጊዜም ባልቆይበት። ከዛ በኋላ አንድ ኢንተርናሽናል ኤችአይቪ ኤድስ ላይ የሚሰራ ኤፍኤችአይ ኤድስ ካፕ የሚባል የአሜሪካ ድርጅት ነው። እዛም ብዙ ዓመት 1 ዓመት ኦር ሰምቲንግ ሰርቻለሁ። ከዛ በኋላ
የተቀናጀ የኤድስ መከላከያና ድጋፍ ሰጪ ድርጅት የሚባለውን ከአብሮኝ ከነበሩ አባላት ጋራ ኤንጂኦ መስርተናል። በጣም እናመሰግናለን። እሺ አሁን ወደ ሁለተኛው ዙራችን ተመልሰናል። በመጀመሪያው ዙር ሰዓታችን ያለቀው ታሬ ጃን ሜዳ ተጠይቆ ሳይመልሰው ነበር። ኤደን ካንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ። ምንድነው እንዳራጋቢ ወደ ዳርዳር ካሜራ የሚሸፍነው ስለመሰለኝ። እሺ ኤደን፣ ይህ በፎቶ ላይ ወይም በምስሉ ላይ የምትመለከችው አለባበስ የየት አካባቢ አለባበስ ነው? የጉራጌ ነው። በትክክል ተመልሷል። የጉራጌ ብሔረሰብ አለባበስ ነው። ዴብ እባክህ ባንክ ዴብ 999.4 999.4 1000 ለመሙላት ስንት ቁጥሮች ይቀሩታል? 6 መቅዲ ባንክ ብላለች። ምን አለ አሁን ዜሮን እኛ ብንሞላለት 6 ብሎ የለ 0.6 እናደርግለት። ዴባ ያሳዝ አቋቋሙ ሂሳብ አስተማሪ ነው። ከውስጥም ያወራኝ 0.6 በልለት ይለኛል። እሺ መቅዲ፣ በጃፓን ላይ አቶሚክ ቦምብ የጣለችው ሀገር ማን ትባላለች? አልጣለችም። ናጋሳኪ። በጃፓን ላይ አቶሚክ ቦምቡን የጣለችው ሀገር ማን ትባላለች? የአቶሚክ ቦምብ እንደተጣለ ናጋሳኪ ላይ ታውቂያለሽ ማለት ነው። ሂሮሺማና ናጋሳኪ ማን የጣለው እዛ ላይ? አይ ይለፈኝ ዩኤስ አሜሪካ ነው። በትክክል ዩናይትድ ስቴትስ ኦፍ አሜሪካ ናት። ታሬ ባንክ ብሏል። ታሬ የኦሎምፒክ ውድድር የጀመረው የት ሀገር ነው? ዩራጋይ አይደለም። ኡራጋይ የዓለም ዋንጫ ነው። አቴን የት አገር ነው ያልኩት? ከተማ አላልኩም። ግሪክ አቅዲ ያባርሻለሁ። ግሪክ ነው በትክክል ተመልሷል። ነው መቅዲ ያለ ወረፋሽ አታውሪ። ባንክ በይ ዝም ብለሽ አንቺ ባንክ። መቅዲ፣ እጽዋቶች ለፎቶሲንቴሲስ የሚጠቀሙት የትኛው ክፍላቸው ነው? ቅጠላቸው ነው። በትክክል ባንክ ብሏል። ኤንዲ አዞ በምላሱ ቁራጭ ስጋ አንስቶ ለመመገብ ስንት ደቂቃ ይፈጅበታል? ይለፈኝ 5 ደቂቃ። 5 ደቂቃ አይደለም፣ 10 ደቂቃ። 10 ደቂቃ አይደለም፣ 3 ደቂቃ። 3 ደቂቃ ማለት ነው። ጥያቄ ደግሞ አዞ በምላሱ ቁራጭ ስጋ አንስቶ ለመመገብ ስንት ደቂቃ ይፈጅበታል? ሰከንዶች ይመስሉኛል። ነው ግን ምላሱ በምላሱ አይደል መርዙ እንትን የሚያደርገው ላይክ አዞ መርዛና ዘንዶና አዞ የተለያዩ ነገሮች ናቸው። ስለ እባብ ነበረ እያሰብኩ የነበረው እና አዞ ነው የጠየኩት። ኤንዲ ማን ነው የጠየኩት ይሄን ጥያቄ? ኤንዲ አንተን የጠየኩት። ሰዓታችሁ አልቋል። አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው። በዚህ በሁለተኛው ዙር ውድድራችሁ 5 ጥያቄ መለሳችሁ። አሁንም 1000 ብር አግኝታችኋል። ከቀድሞ 1000 ብር ጋር ሲደመር 2000 ብር ወደ ባንካችሁ ገቢ ነው። የዚህ ዙር ጠንካራ መላሽ ዴብ ነበር። ዴብን መቀነስ አይቻልም። ዴብ የፈለግከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። የፈለግከውን ሰው ማን ይቀነስ? ቁጥር አዘጋጁ። አውጡት። በስመ አብ ወወልድ ወመንፈስ ቅዱስ። አውርዱት። በቃ ምን አድርጋቸው ነው? አይፈልጉኝ። ቁጥሩ ድርድር ሲል ደግሞ አልወደውም። በጣም ያስፈራል። በጠላ ሲሆን ነው ደስ ይለኝ። ኤንዲ ስለመጣ ደስ ብሎናል። ኤንዲ ምንድን ነው? ኤንዲ አሁን ማን ልበላ? አንተ አንዱ አለም ማን ነው እንደዚህ ያቆላመጠ? ካሜራማኖቹ ልበል ጻፍ እነሱ የሚያቆላምጡኝ እንደዛ ብለው ስለሚጠሩክ አንዱ አለም እያሉ ኤንዲ ብትባል ኤንዲ ነው የሚለው። አይ ይሉኛል።
የሰፈር ልጆች በኢንዲ ነው እስኪ ኤንዲ አጠር አድርገው ለመጥራት። እስኪ ኤንዲን ማን ነው እናውራ ስለ ኤንዲ። እሺ ኤንዲ ያው በመለከት ውስጥ የስራ ባልደረባ ነኝ። መለከት ውስጥ ነው የምሰራው። በዚህ አጋጣሚ ኤንዲ በጣም ጠንካራ ልጅ ነው። ምክንያቱም ከዚህ በፊት በጣም ሱስ ውስጥና አዲክቴድ የነበረ ልጅ ነበርና ያንን ሱሱን አሸንፎ ዛሬ ወጥቶ ጓደኞቹን፣ ወንድሞቹን፣ ዘመዶቹን የሚረዳ በጣም ጠንካራ ልጅ ነውና በማህበረሰቡ ዘንድ በጣም ተቀባይነት ያለውና ከዚህ በፊት እንደዚህ አይነት ልጅ አልነበረም። በጣም ራሱን የጣለ ሱሰኛ ነበር። ዛሬ ተለውጦ ተቀይሮ ከበኔ ብቃ ሱሰኝነት ብሎ ራሱን እንደዚህ ክብር ለሚገባቸው ክብር መስጠት ግዴታችን ስለሆነ ነውና አንተ ለወጣቶች እንደ አንድ ተምሳሌት ሆነ እዚህ ራስን አደባባይ ላይ ወይም እዚህ ሚዲያ ላይ አቅርበህ ከዛም አልፈህ እንደገና ወጣቶችን የሚመለሱበት የራሳቸው የሆነ መንገድ እንዲኖራቸው እየሰራህ እየታገልክ ያለህና ይሄ ትልቅ ክብር ሊያሰጥ ይገባል። በግል እንደ ድርጅት ሳይሆን አንተ በግል ኤንዲን እንደግል እንደ መለከት ደግሞ ድርጅቱም እንደዚህ የሚያመሰግንህ የራሱ የሆነ ጊዜ ይኖረዋል ብዬ አስባለሁና ይኸው በአደባባይም እያመሰግኑ ነው። ትልቅ ስራ እየሰራችሁ ነው። እውነት ለመናገር አንተም ወዳጆችም ሁለቱም ወዳጆችም ትልቅ ስራ እየሰራችሁ ነው። ሌላ ማመስገን የምትፈልገው ወይ መጨመር የምትፈልገው ነገር ካለ ድድሉ ልስጥህና እንለያ ካንተ ጋር። ማመስገን የምፈልገው አብሬያቸው የምሰራቸው ከመለከት ጋር በጣም ደስ ብሎኝ ይህን ስራ የምሰራው በጣም በበጎ ፈቃደኝነት ነው የምሰራው። እጅግ በጣም ላመሰግን እወዳለሁ ሁሉንም። በተረፈ አባይ ቲቪን በጣም ማመስገን እፈልጋለሁ። አንተንም አመሰግናለሁ ይህን እድል ሰጥተን እዚህ ይህንን ነገር በመናገሬ በጣም ነው የማመሰግነው። ጥያቄ ብቻ ልጠይቅህ። መቼም አሁን እንደነገረን ታሬ የነበርክበት የራስ የሆነ ህይወት አለ፣ አሁን ደግሞ የምትኖርበት ህይወት አለ። ትንሽ ልዩነቱን ሁለቱም ንገረኝ። ለእኔ ነገርከኝ ማለት ለአደባባይ ለወጣቶች እንድታስተላልፍ ስለፈለግኩ ነው። አዎ በጣም አሁን በፊት በነበርኩበት ሁኔታ በጣም አስቸጋሪ ሁኔታ ነበርኩ። ከቤተሰብ ጋር የማያግባባኝ ነገሮች አሉ፣ ብዙ አይነት ነገሮች አሉ እና አሁን ከቤተሰቤ ጋር ሰላም ነኝ። በሰላም ወጥቼ በሰላም እገባለሁ። ባለትዳር ነኝ። በዚህ አጋጣሚ አሁን ያው ልወልድ እችላለሁ ብዬ አስባለሁ። አይቀርም እና እንደየ ሃይማኖታችን ወደ ላይ ካንጋጠጠ የማይመለስ መልስ የለም እና እኔ ወጣቶችን የምመክራቸው ከእንደዚህ አይነት ነገሮች እንደዚህ አይነት ተቋምን ሲያገኙ እድሉን በሰፊ ቢጠቀሙበት አሪፍ ነው። በነፃ ሰው ገንዘብ ከፍሎ ብዙ ነገር አርጎ ነው ወደ ምርመራ ተቋም ሄዶ ራሱን ለማወቅ በጣም ብዙ ነገሮችን እንትን አርጎ ነው የሚሄደው እና እንደዚህ በነፃ አግኝተው እንደዚህ ስንጠይቃቸው እሺ ብሎ ወደ ድርጅታችን መጥተው ይህንን ነገር ቢጠቀሙ ደስ ይለኛል። እንደኛ ደግሞ ቢሆኑ ከዛ ወጥተው ሐኪሞችም እሺ አሁን ሶስተኛው ዙር ውድድራችን ላይ እንገኛለን። በሁለተኛው ዙር ኤንዲን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ኤንዲ ባንክ ብሎ አዞን ጠይቄ ነበር። አዞ ደግሞ ማንም አልመለሰውም። ስለዚህ ኤንዲን በቦታው ስለሌለ ታሬ ወደ አንተ ነው የምመጣው። ዝግጁ ነህ? ዝግጁ። ታሬ ይህ በቪዲዮ ላይ ወይም በምስሉ ላይ የምትመለከቱት ተዋናይ ወይም የምትመለከተው ተዋናይ የገጸ ባህሪውን ስም ነው የምትነግረኝ። በደንብ ማየት ይችላል። ይኸው ኦኬ። የገጸ ባህሪውን ስም ጋጋ ጋጋን ሆኖ ሰራው ነው ተብሏል። ታሬ የልጅ ኢያሱ ወላጅ አባት ማን ይባሉ ነበር? የልጅ ኢያሱ ወላጅ አባት ይለፈኝ። አፄ ምኒልክ አይደሉ? ይለፈኝ ይለፈኝ። ንጉስ ሚካኤል ወይም ራስ አሊ ነበር የሚባሉት። ታሬ የወሎ ንጉስ ሚካኤል። ታሬ ከሰውነት ክፍሎች ውስጥ
የሐሞት ፈሳሽ የሚያመነጨው አካል ማን ነው? ጉበት ወይም ሊቨር ነው። ኤደን ፒንግዊን የሚባሉት ታውቃቸዋለህ? ፒንግዊን የሚባሉት የወፍ ዝርያዎች የሚበሩት በምናቸው ነው? አይበሩም። ዴቭ በአሁኑ ሰዓት የቅዱስ ጊዮርጊስ እግር ኳስ ክለብ አሰልጣኝ ማን ይባላል? ይለፈኝ። ኳስ ላይ እንዴት ናችሁ? ትንሽ ደሳለኝ ማን ያለው? ደሳለኝ ማን አባቱ ስም ነው? ደሳለኝ ዳዊት ማከታ አይደለም፣ ምክትል የነበረው ማለት ነው። ደሳለኝ በኋላ ማን ነው ስሙ? ፋሲል ተካሊ ባንክ የደቡብ ሱዳን ዋና ከተማ ማን ይባላል? ጁባ ሄደሽ ታውቂያለሽ? ጁባ ትባላለች። ህይወት ያላቸው ነገሮች ከአካባቢ ጋር ስላላቸው ግንኙነት የሚያጠና ሳይንስ ምን ይባላል? ህይወት ያላቸው ነገሮች ከአካባቢያቸው ስላለው ነገር ጋር ወይም ግንኙነት የሚያጠና ሳይንስ ዙሎጂ ነው እንዴ? ዙሎጂ አይደለም። ጂኦሎጂ አይደለም። ባዮሎጂም አይደለም። ኤንቫይሮንመንት ሳይንስ አይደለም። ቦታኒ ጂኦሎጂ እሷ ይሻላል። እሷ ላይ እኮ ከፊት ለፊት ያለውን ቃል ማስተካከል ብቻ ነው። እናንተ ሁለታችሁ አልፏችኋል። ቦታኒ አይደለም። አንተ ልጠይቁ። ኢኮሎጂ ነው የሚባለው። ኢኮሎጂ ነው የሚባለው። ሰዓታችሁ አልቋል። ሰምታችሁ ሰዓታችሁ አልቋል። ወደ አራተኛው ዙር ውድድራችን ልንሻገር ነው። በዚህ ሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ይህ ማለት ከቅድሙ 2000 ብር ጋር ሲደመር 3200 ብር ወደ ባንካችሁ ግብ የሚላቸው። የዚህ ዙር ጠንካራ ምላሽ ሶስቱ ታሬ ጃንሜዳና ኤደን እኩል መልሰው ነበረ። ግን 3 ጠንካራ ምላሽ ማድረግ ስለማንችል አንዱን መለየት ስላለብን ከሶስቱ ማን ነው ባንክ በማለት የሚበልጠው ብለን ስንጠይቅ የመሃለኛው ታሬ ጃንሜዳ በመለሰው እሱ ባንክ በማለት ስለሚበልጥ የዚህ ዙር ጠንካራ ምላሽ 2 ቁጥር ታሬ ጃንሜዳ ሆኗል ማለት ነው። ስለዚህ ይህ ማለት ታሬ ጃንሜዳን ወይም 2 ቁጥር መቀነስ አይቻልም ማለት ነው። ማን ይቀነስ? ቁጥር አዘጋጁ። አውጡት። 4 5 5 5 3 ምን አረጋቻችሁ? መቅዲ ምን አጠፋች? መቅዲ ስለመጣሽ ከልብ እናመሰግናለን። 5 ቁጥር ላይ የምትገኘው አንቺ ስለሆንሽ ተቀናሽ ተደርገሻል። እባክሽ መቅደስ ማለች። አንቺም እንደ ወዳጆችሽ ስለ ራስሽ በይና ማመስገን የምትፈልጊ አካል ካለ ድሉን እንሰጥሻለን። መቅደስ ጣሰው እባላለሁ። ያጠናሁት የትምህርት ዘርፍ ሳይኮሎጂ ነው። ለምሳሌ እስኪ ስለኔ ትንሽ ምን አይነት ሰው መስልሻለሁ? ሁልጊዜ የምትጠየቀው ጥያቄ ይሄንን ነው። ሳይኮሎጂን ያጠናሁት ካልክ ሁሉም ሰው ይሄን ጥያቄ ይጠይቃል። ጊዜ ይፈልጋል። በጥናት ነው። ሰው ያጠናሁት ሳይኮሎጂ ነው። እስካሁን የተለያየ መስሪያ ቤት ሰርቻለሁ። ሎካል ኤንጂኦም፣ ኢንተርናሽናል ኤንጂኦም። እነኚህን ወዳጆቼንም በዛ በስራ ዘርፍ ውስጥ ነው ያገኘሁት። አሁን ደግሞ መለከት በሚባለው ድርጅት የቦርድ አባል ነኝ። ማመስገን ፈልጋለሁ የስራ ፓርትነሮችን፣ አሁን የጠቀስኳቸውን። ቢዝነስ በጋራ እየሰራን ያለ ነው። በጣም ፓሽኔት ሆነን ነው። ያው ትምህርት ላይ ስትሰራ እንደ ቢዝነስ ሳይሆን ፓሽንም በጣም ያስፈልጋልና አብረው የሚሰሩ ሰዎች ማመስገን ፈልጋለሁ። ለገንዘብ ብቻ ከተሰራ ትርጉም የለውም። ፍላጎት ገብቶሻል። አሁን የኛ ሙያ ለትወነ እድሜያችንን የፈጀንበት ነው። ከምንም ካለመኖር ከማጣት
ትንሽም እስከ ማግኘት በደንብ እስከ ማግኘት የሚታለፈው ፍላጎቱ ስላለ ነውና ያለ ፍላጎት ከተሰራ ትርጉም የለውም። ግን አሁን እንዳልሽው ከላይ ጀምሮ ትላልቅ ስም ያላቸው ታች ወርዶ ከሰው ፍላጎት አለ። ፍላጎትን ደግሞ ከቢዝነስ ጋር ስታጣምረው ሰክሰስ ይኮናልና በዛ ልክ ነው ያየሁት እናንተ። ልክ ነው እና እነሱን አመሰግናለሁ። አባይ ቲቪን አመሰግናለሁ ይሄንን እድል ሰጥቶን ድርጅታችንን የመጣንበትን እንድናስተዋወቅ እድል ስለሰጠን። ቤተሰቤን በጣም አመሰግናለሁ። ጠንካራና የምወዳቸው ቤተሰቦች ናቸው ያሉኝ። አጠቃላይ ለደረስኩበት መንገድ ትልቅ ሮል ስላላቸው እናት አባቴን፣ እህት ወንድሜን፣ አክስት አጎቶቼን ሁሉንም አመሰግናለሁ። እናንተንም የስራ ጓደኞቼን አመሰግናለሁ። እግዚአብሔር ይመስገን። እሺ አሁን አራተኛው ዙር ውድድራችን ላይ እንገኛለን። በሶስተኛው ዙር መቅዲን ከውድድር አሰናብታችኋል። የሶስተኛው ዙር ደግሞ ያለቀው ዴቪን ጠይቄው ጥያቄው ሳይመለስ ነው አይደል? መቅዲ ደግሞ የለችም። ስለዚህ ታር ዞሮ ዞሮ አንተ ጋር መምጣቴ ነው። ካንተ ነው የምጀምረው። ሰዓታችሁ እየቀነሰ ነው። አንድ ሰው ሲቀንስ 10 ሰከንድ አብሮ ይቀንሳል። ስለዚህ ሰዓታችሁ እየቀነሰ ስለመጣ ፍጥነት ያስፈልጋችኋል። አሁን እሺ 3200 ብር በባንካችሁ ይገኛል። ዳታሬ በፎቶ ላይ ወይም በምስሉ ላይ የምትመለከታት ተዋናይ የተወነችበት የፊልሙን ርዕስ ነው የምትነግረኝ። ይሄን የምታየውን ፊልም ርዕሱ ምንድን ነው? ባጭር አማርኛ እንሳሮ ፊልም ነው። ትክክል ተመልሷል። እስከለም አበራ እንሳሮ ፊልም ላይ ነው። ኤደን ኤደን ሸለመጥማጥ ውሃ ውስጥ ለስንት ሰዓት መቆየት ይችላል? ወይም ለስንት ሰዓት ሊቆይ ይችላል? ሸለመጥማጥ ውሃ ውስጥ የሚገባ አይመስለኝም። ትክክል መኖር አይችልም። ዴቭ ባንክ ብሏል። ዴቭ የአንድ ሰው ሳምባ በቀን ስንት ጊዜ ደም ይረጫል? የአንድ ሰው ሳምባ በቀን ስንት ጊዜ ደም ይረጫል? ይለፈኝ ሳምባ ደም አይረጭም። ልብ ነው ተግባሩ ተመልሷል። ተግባሩ ሳምባ ልብ ነው የደም መርጨት ስራ። ኤደን በአዲስ ከተማ ክፍለ ከተማ ውስጥ ስንት ከተሞች አሉ? አዲስ ከተማ ራሱ አንድ በአዲስ ከተማ ክፍለ ከተማዎች ውስጥ ስንት ክፍለ ከተሞች አሉ? ክፍለ ከተማ አይኖር ወረዳ ነው ያለው በሱ ስር። ባንክ ብሏል ዴቭ ማንቁርት ከሰውነታችን ክፍል ምናችን ላይ ይገኛል? ሰው ማንቁርት የለውም። ጉሮሮችን ላይ ነው የሚገኘው። ማንቁርቱን ይዘልና ሲባላች ማንቁርቱ አንገታችን ወይ እዚህ አካባቢ ነው የሚገኘው። እሺ ታሬ ማንቁርት የለውም። ታሬ ኮይሻ ግድብ የት ሀገር ውስጥ የተገነባ ግድብ ነው? የት ሀገር ውስጥ ነው ያሉት? ኢትዮጵያ ውስጥ። ኢትዮጵያን በትክክል ተመልሷል። የት አካባቢ ነው? ከቻል ቤንሻንጉል ኮይሻ ደቡብ ምዕራብ ውስጥ ነው። ደቡብ ምዕራብ ኢትዮጵያ ውስጥ ነው የሚገኘው። ኤደን በባቡር ሀዲድ ከኢትዮጵያ ጋር የምትገናኝ ጎረቤት ሀገር ማን ትባላለች? ጅቡቲ ናት። በጣም ሰዓታችሁ አልቋል። ባንክ ብላል ዲቪዥንላንዶ ሰዓታችሁ አልቋል። ነገርኳችሁ። ሰዓታችሁ እያጠረ ስለሚሄድ ሰዓታችሁ አልቋል። አሁን ወደ አምስተኛው ዙር ልንሸጋገር ነው። በዚህ በአራተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 3200 ብር ጋር 4600 ብር ወደ ባንካችሁ። የዚህ ዙር ጠንካራ መላሽ ታሬና ኤደን እኩል ነበራችሁ። ራስ መልሳ ግን ኤደን ባንክ በማለት ስለበለጠች የዚህ ዙር ጠንካራ መላሽ 3 ቁጥር ኤደን ናት። ይህ ማለት ኤደን መቀነስ አይቻልም ማለት ነው። ኤደን የፈለግሽውን ሰው የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁ። መነጋገር አይቻልም። አውጡት አውጡት። ዴቪዬ ወይ ይሄ ስንት ይላል ቁጥሩ ነው? ይልኝ እስኪ ወይ 4 ኦኬ ሶሪ 2 ቀነሳችሁኝ። እሺ 4 ቁጥር ዴቭ ተቀናሽ ተደርጓል። በዚህ ዙር ግን እስካሁን አስተውላችኋል? እንዲህ ነው እየቀነሳችሁ ያላችሁት። አይገርም።
ከ7 ቁጥር ጀምራችሁ 6 እናደርጋችሁ 5 እናደርጋችሁ 4 አደረጋችሁ። ቀጣዩን እግዚአብሔር ያውቀው። ዴቭ ስለመጣ ከልብ እናመሰግናለን። ነው አክ ዴቭ ማን ነው? አንተም እንደ ወዳጆች ራስን አስተዋውቅንና ስለ መለከት የምታወራውም ካለ የምታመሰግነውም ካለ እድሉ ልስጥ ባጭሩ። ዴቭ ማለት የመለከት በጎ አድራጎት ድርጅት የፕሮግራም ማኔጀር ነኝ። እንግዲህ መለከት ዋና ዓላማ አድርጎ እየሰራ ያለው በጎ ፈቃደኝነት ከመልካም ሕሊና ይመነጫል። በርካታ በጎ ፈቃደኛ የሆኑ ሰዎች ይህንን እንደ ሀገርም እንደ ዓለምም ችግሩ ነው የመጣው የህፃናት የወጣቶችን ችግር በራሳችን በሀገራዊ መንገድ መቅረፍ እንዳለብን አምኖ እየተንቀሳቀሰ ያለ የበጎ አድራጎት ድርጅት ነው። ከዛ በተተረፈ እንግዲህ አሁን ትልቁ ነገር በተለይ አሁን ከኤችአይቪ ከሌሎች በሽታዎች ቀጥሎ ያሉት በተለይ ይሄ ባደንዛዥ የሚጠቀሙ ወጣቶች ከፍተኛ ቁጥር አሁን ከሚባለው ቁጥር በላይ ችግር ሆኖ እየመጣ ያለ እንደ ትልቅ እንደ ሀገር እንቅፋት እየሆነ ያለ ነገር ነው። መለከት እንደ ጀርባ አጥንት አድርጎ ትልቁን ነገር የሚሰራው እዚህ ላይ ነው። ወጣትና ህፃናት ላይ መስራት ማለት ሀገር ላይ መስራት ነው። ሀገራችን ላይ እንስራ ነው። የትኛውም የወገን አካል በተለይ በዚህ ሰዓት ጥሪ የምናደርገው የትኛውም ወገን ይህንን ስራ የኔ ነው ብሎ ማሰብ አለበት ብለን እናስባለን። መርዳት መታገዝ አለበት። ይህንን የሚፈልጉ በተለያዩ መንገድ በተለይ እኛ እየሰራንባቸው ያሉት ኤሪያዎች ናቸው። በተለይ ህፃናት ወጣቶች ላይ በተለይ ኢንጀክተብል ደግሞ እንደ መለከት ከምንም በላይ የምንታወቅበት ስራ ነው። ትልቁ ስራ ይሄልማችሁ ይሳካል። ይሄ እንዲሳካ ነው ምኞቴ። ቴንክ ዩ። ማመስገን የምትፈልጉ አካል አለ? ማመስገን የምፈልጋቸው ብዙ ናቸው። በተለይ ከቤተሰቤ ይጀምራልና ባለቤቴ ታፈራው ይተፋ በጣም እወድሻለሁ፣ አመሰግናለሁ። ልጆቼ 3 ልጆች አሉኝ፣ እግዚአብሔር ይመስገን። ሌቫ 3 ናቸው። አቅሌሲያ ዳዊትና ኑሐሚን ዳዊት፣ ቅዱስ ዳዊት ይባላል። እኔ ልጅ አመሰግናለሁ። በተጨማሪ አብሮኝ የሚሰሩት ስታፎቼን አመሰግናለሁ። እንዲሁም ኤችኤፍን በደንብ እናመሰግናለን፣ አብሮን እየሰራ እያገዘን ስለሆነ። እንዲሁም ደግሞ እህት ወንድሞች፣ ሌሎችም ይህንን ድርጅት ለመርዳት የሚያግዙ ሁሉ ቀልቦ ላላቸው አሁንም ይሄንን ብለናል። በጎ ፈቃደኝነት ከመልካም ይነጫል። መልካም የሆናችሁ ሰዎች ወደኛል አሁን 5ኛውና የመጨረሻው የዙር ውድድር ላይ ደርሰናል። ለዙር የመጨረሻው ውድድር ነው። እዚህ ላይ ጠንካራ ምላሽ የሚባል የለውም። ዝግጁ ሁኑ፣ ግዴላችሁ። ሰዓታችሁ አጥራ 1 ደቂቃ ከ50 ሰከንድ ደርሳለች። ስለዚህ ፍጥነት ያስፈልጋችኋል። በባንካችሁ 4600 ብር ተቀምጦላችኋል። ይህን ብር ከፍ ለማድረግ የመጨረሻው ዙር ይሄ ብቻ ነው። የመጨረሻው ዙር ውድድር ላይ ደርሰናል። በ4ኛው ዙር ዴቭን አሰናብተናል። ጥያቄያችን ያለቀው ኤደን ጅቡቲ ብላ መልሳ ነው። ዴቭ ደግሞ የለም። ስለዚህ ታሬ ያው ዞር ያንተ ገመጥቻለሁ። ዝግጁ ነህ? አዎ በደንብ ፍጥነት ያስፈልጋል እዚህ ጋር። እሺ እኔ ፈጠን ብዬ ነው የምጠይቃቸው የመጨረሻው ዙር ስለሆነ። ታሬ ቶትናም ሆትስፐር የት ሀገር እግር ኳስ ክለብ ነው? እንግሊዝ። በትክክል ተመልሷል ታሬ። ኧረ ባንክ ባንክ ሰዓት አንድ ላም ስንት ጡቶች አሏት? 4። በትክክል ተመልሷል። ኤደን ይህ በምስሉ ላይ ወይም በቪዲዮ የምትመለከቱት ድምፃዊ የየት ሀገር ዜጋ ነው? አገሩ ቦብ ማርሌ ነው። ቦብ ማርሌ ነው። የት ሀገር አገር ነው የጠየኩት? ሰዓት ጃማይካ ነው። በትክክል ተመልሷል ታሬ። ኒውሮሎጂስት ስለምን የሚያጠና ባለሙያ ነው? ስለ ነርቭ ነው። በትክክል ተመልሷል ታሬ። ሸንኮራ አገዳ በአመት ስንት ጊዜ ያፈራል? አንዴ። አያፈራም። በትክክል ተመልሷል ታሬ። ይህ በቪዲዮ ላይ የምትመለከቱት ሐውልት የት ይገኛል? አክሱም ነው፣ ትግራይ። በትክክል ተመልሷል። ኤደን ዞን 1 ጉድጓድ ለመዝለል ስንት ደቂቃ ይፈጅበታል? ዞን ጉድጓድ አይዘልም። በትክክል ዞን አይዘልም። ታሬ ኤግ ፕላንት ተብሎ የሚታወቀው የዶሮ ዝርያ በአንድ ወር ስንት እንቁላሎች ለሽያጭ ያደርሳል? ኤግ ፕላንት ተብሎ የሚታወቀው የዶሮ ዝርያ በአንድ ወር ስንት እንቁላሎችን ለሽያጭ ያደርሳል? ፕላንት ነው እንጂ እንቁላል ፕላንት ከሆነ እንቁላል አይጥልም። ምንድን ነው? አትክልት ዛፍ ነው ማለት ነው። እጽዋት ነው። ሰዓታችሁ አልቋል። 5ኛው ዙር እዚህ ላይ ተፈጽሟል። አሁን ወደ መጨረሻውና አሸናፊን ወደምንለይበት ዙር ላይ እንሻገር ነው። በዚህ በ5ኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። 1600 ብር አግኝታችኋል። ከቅድሞ 4600 ብር ጋር 6200 ብር
6200 ብር ወደ ባንካችሁ ገቢ ሆኖላችኋል። 6200 ብር ወደ ባንካችሁ ገቢ ሆኖላችኋል። የ6200 ብር አሸናፊ ለመለየት ከእናንተ ውስጥ ለመጨረሻው ዙር የሚደርሱ 2 ሰዎች እንፈልጋለን። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው ይቀነሳል ማለት ነው። እዚህ ላይ ጠንካራ ተወዳዳሪ የሚባል የለውም። ስማችሁን ስጠራው ብቻ ቁጥሩን ታውጣላችሁ። እገሌ ስል ነው ቁጥር የምታውጡት። ተግባብተናል? ተዘጋጁ። መቆራረጃ ይቻላል። ታሬ ጃን ሜዳ አውጣ። ያዝ 3 ቁጥር ኤደን 3 ቁጥር ነሽ። ኤደን አውጪ። ታሬ እንኳን ደስ ያለ። በእነሱ ሲጨፋጨፉ አንተ ድናል። በውድድሩ መቆየትን አረጋግጠሃል። እኔ የምገምተው አለ፣ አንተ ትቀንሳለህ። ያዡ ኤደን ትቀንሳለህ ብዬ የምገምተው ቁጥር አለ። ላይሆንም ይችላል ሊሆንም ይችላል፣ ግን የገመትኩት አለ። ምክንያቱም ቅድም ስትንሾካሾኩ አንተና ታሬ ሰምቻቸዋለሁና አይቻቸዋለሁና ሸፍጥ እንደሆነ ገብቶኛል። አንድ ይቀንስ። ርፍ በጣም ተሳስቻለሁ። ነገር ያዘው እንጂ ያዘው። በጣም ተሳስቻለሁ። ያልጠበኩትን ቁጥር ነው የወጣው። ታሬ ጃን ሜዳ ተቀናሽ ተደርጋል። በጣም ይገርማል። እኔ ታውጣለህ ብዬ አሰብኩት ኤደንን ነበር ቅድም ስታወሩ ስላየኋችሁ። ለማንኛውም ታሬ ስለመጣ ከልብ እናመሰግናለን። ታሬ ዘጃል ሜዳ፣ ስለ ጃል ሜዳ እናወራለን። ስለ ታሬ እናወራለን። ተወልጄ ያደግኩት ያው ጃል ሜዳ አካባቢ ነው። ያው ጃል ሜዳ ደግሞ ብዙ አጎራባቾች አሉት። ቅድስተ ማርያም አለ፣ ቀበና አለ፣ 6 ኪሎ አለ፣ 4 ኪሎ አለ፣ 1080 አለና ዙሪያችን ስማርት በሆኑ ወጣቶች የተከበበ የአካባቢ ነው። ትወዳለህ? ሰፈሬን በጣም ወዳለሁ። የግንፍሌ ልጆች፣ የ1080 የቅድስተ ማርያም ልጆች በጣም ወዳቸዋለሁ። አመሰግናለሁ። እና ያው የስራ ድርሻዬ ልንገርና በመለከት ውስጥ ያው የሰው ኃይልና የፋይናንስ አስተዳደር ነኝ። ሌላ የምትጨምረው ወይ ማመስገን የምትፈልገው አካል? ማመስገን የምፈልገው ያው ሁሉም ነገር ከቤተሰብ ነው የሚጀመረው። ባለቤቴ መልካም ጌትነት ትባላለች። በጣም ወድሻለሁ። እኔ ደግሞ 3 ሴቶች አሉኝ። ስሬፍ ስሬፎች ናቸው። ስሬፍ ተብለዋል። ደስ ይላል። የመጀመሪያ ልጄ አፎሚያ ታሪኩ ትባላለች። ሁለተኛዋ ሶሊያና ትባላለች። ሶሊያና ታሪኩ ትባላለች። ሶስተኛዋ ኤሊያና ታሪኩ ትባላለች። ለኔ ለመኖሬ ስንፋሴ ሁሉ ነገር ስለሆናችሁ በጣም እወዳችኋለሁ። በዚህ አጋጣሚ ያው የመለከት እነ ታሪኩን እነ ኤደንን እነ ዳዊትን ከልብ አድርጌ አመሰግናለሁ። አባይ ቲቪንም ከልብ አድርጌ አመሰግናለሁ። መልካም ጊዜ። ነብዬ በጣም እወዳለሁ። አመሰግናለሁ። ኧረ በሴት ነገር ይጠቅምሃል። ግድ የለም። መልካም ጊዜ። አሁን ወደ መጨረሻውና የ6200 ብርን አሸናፊ ወደምንለይበት ዙር መጥተናል። ለዚህ ደግሞ ኤደንና ታሬ ጃን ሜዳን ያራዳውን ልጅ አስወጥታችሁ እናንተ እዚህ 2 የጎንና የፊት ፍንጭቶች እሺ 5 የመለያ ጥያቄዎች እሰጣችኋለሁ። ታሬ ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ6200 ብር አሸናፊ ይሆናል። ይለፈኝ የለም፣ ባንክ የለም። ረጋ ብላችሁ አስተውላችሁ መልሱ። አንዴ ካፋችሁ አንድ ቃል ከወጣሽ ከተሳሳችሁ አለቀ፣ መድገም አይቻልም። ስለዚህ እርጋታ ያስፈልጋል። አስባችሁ መልሱ፣ አትቸኩሉ። ተግባብተናል? ከማል ጀምር። ሴቶች ቅድም ድርጅታችን ለሴት ቅድሚያ ይሰጣል። ኧረ በጣም አሪፍ። መጀመሪያ በመሆኗ ቀላል ጥያቄ ደረሳት። ኤደን ከሀገራችን ከተሞች ውስጥ ከዚራ የት ከተማ ውስጥ የሚገኝ ቦታ ወይም ስፍራ ነው? ድሬዳዋ። ገና ሳቅሽ። የድሬ ልጅ ነሽ? አውቀዋለሁ። ድሬዳዋ ነው። በትክክል ተመልሷል። ከዚራ ያራዳዎቹ ሰፈር በጣም የሚያምራ እንዲሁ ዝም ብዬ ያሰብኩት ታውቃለሽ። ከዚራዎቹ ራሱ በጣም ጥላዎቹ እነዚህ ዛፎች። እሺ ታሬ፣ ሆደ ቡቡ ማለት ምን ማለት ነው?
ሆድ የሚብሰው ማለት ነው። ማለት በቀላሉ ስሜቱ የሚጎዳ ሰው ስሜቱ በቀላሉ የሚጎዳ ላይክ ሰው ሲያለቅስ አብሮ የሚያለቅስ እሰጥሃለሁ። አዛኝ ወደ ባሻ ለማለት ነው። በትክክል ተመልሷል። እሰጥሃለሁ። ኤደን የጃፓን ዋና ከተማ ማን ይባላል? ቶኪዮ። ቶኪዮ። አልተቻልክም። ታሬ የነጭ ሳር ብሔራዊ ፓርክ በየትኛው የአፍሪካ ክፍል ውስጥ ይገኛል? በኢትዮጵያ አርባ ምንጭ ነው። አርባ ምንጭ አካባቢ በኢትዮጵያ የነጭ ሳር ብሔራዊ ፓርክ በየትኛው የአፍሪካ ሀገር ውስጥ ይገኛል? በምስራቅ አፍሪካ ማለት ነው። በምስራቅ አፍሪካ ሀገር ብቻ ጠቃሚ። ከአፍሪካ ውስጥ በየትኛው ሀገር ይገኛል? በኢትዮጵያ። በኢትዮጵያ። በቃ መልሱ ኢትዮጵያ ውስጥ። እሺ ኤደን ቢራቢሮ ስንት አንቴናዎች አሏት? 4። አልተመለሰም። ነጥብ አያሰጥም። ትሞክሯል። 5 መሰለኝ። አንድ ከፊት ለፊት ያየው አንድ ከፊት ለፊት አላት። እሺ ከዛ 2 በዚህ ጋር 2 በዚህ በኩል 3 አይ እስቲል 2 አሁን 2 እንደዚህ አንድ እንደዚህ ሁለትና እንደዚህ ቁጥር አላውቅም፣ ግን ስገምተው እንደዛ ነው። ግምት 4ስ 2 በዚህ 2 በዚህ ያሰብኩት። ለማንኛውም ቢራቢሮ 2 ምን አንቴና አንድ በቃ ቢራቢሮ አናውቅም ማለት ነው። ቢራቢሮ አታውቁም ማለት ነው። ተሸሙዳችሁ። እሺ ታሬ የቴኒስ ኳስ ጨዋታ ተጫዋች ኳስ ለመምታት የሚጠቀሙበት ምን ተብሎ ይጠራል? ራኬት ነው የሚባለው። በትክክል ተመልሷል። ኤደን ቻይና የት አህጉር ላይ ትገኛለች? ኤዥያ ነው። በትክክል ተመልሷል። ታሬ ሳድስ ሆሄያት በፊደል ገበታ በስንተኛው ረድፍ ላይ ይገኛሉ? ሳድስ አራተኛው ማለት ነው። አራት አይደል? ሳድስ ነጥብ ያሰጥ ልመልስ። ስድስተኛ ነው። ስድስተኛ ላይ ነው። ነጥብ ግን አያሰጥም። ስድስተኛው ነው። በትክክል ተመልሷል። ኤደን ዊንድ ቬን የምን አቅጣጫ ጠቋሚ መሳሪያ ነው? ረጋቢ ዊንድ ቬን የንፋስ ነው። የንፋስ ነው። ነዋ የለበትም። የንፋስ ነው። ታሬ ውሃ በስንት ዲግሪ ሴንቲግሬድ ይፈላል? በመቶ በትክክል ተመልሷል። እሺ 5 የመለያ ጥያቄ ውስጥ ተሰጥቷችሁ ነበር። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ታሬ 4 መልሰህ 1 ስተሃል። ኤደን 4 መልሰሽ 1 ስተሻል። ይህ ማለት እኩል ነጥብ ላይ ትገኛላችሁ ማለት ነው። 6200 ብር ደግሞ ግዴታ ለአሸናፊ መሰጠት ስላለበት አንድ የመለያ ጥያቄ እሰጣችኋለሁ። አሁን የምሰጣችሁን የመለያ ጥያቄ ቀድሞ ወይም ፈጥኖ የመለሰው አሸናፊ ነው። ፈጥኖ የመለሰ ነው ያልኩት። መጠበቅ አይቻልም። ፈጥኖ በቃ ወዲያውኑ ፈጥኖ የመለሰ። ስለዚህ አንድ ጥያቄ እጠይቃችኋለሁ። ዝግጁ? ፍጥነት ያስፈልጋችኋል። የበቅሎ አባት እናት ማን ትባላለች? አባቱ አህያ። በቃ ማብራሪያ ያስፈልገውም። አህያ ናት። የበቅሎ አባት እናት አህያ ናት። በትክክል ተመልሷል። አባቱ ማን ነበረ? አባቱ ያው እንግዲህ የዛሬው የመለከት የበጎ ፈቃደኝነት አገልግሎት ወይም በጎ ፈቃደኝነት ከመልካም ሕሊና ይመነጫል በሚል ሞቶ የመጡት የመለከት ቤተሰቦች የዛሬውን አሸናፊ የ6200 ብር ታሬ ይሆናል። ታሬ እንኳን ደስ ያለ። እናንተም እንደ ወዳጆቻችሁ አጠር አድርጋችሁ ትንሽ በሉንና ከእናንተ ጋር እንሰናበታለን። ኤደን ከአንቺ ነው የምጀምረው። እሺ፣ አመሰግናለሁ። ያው እንግዲህ እኔ ኤደን እባላለሁ። ኤደን ወልደ ሚካኤል እባላለሁ። በሙያዬ ነርስ ነኝ። ከዛ ሶሺዮሎጂ፣ ከዛ ሶሻል ወርክ ማስተርስ ሰርቻለሁ። ለመንግስት ሰርቻለሁ፣ ሆስፒታል ላይ፣ ጤና ጣቢያ ላይ ማለት ነው። ከዛ ደግሞ ኤንጂኦ ላይ ኢንተርናሽናል ሎካል ኤንጂኦም ላይ ሰርቻለሁ። ያው ሪሰንት ሎካል ኤንጂኦ ላይ ነው ያለሁት። የተቀናጀ የጤናና ልማት አገልግሎት ድርጅት የሚባለው ውስጥ ነው የምሰራው። የግሎባል ፈንድ ፕሮጀክት ላይ ነው የምሰራው ማለት ነው። ግን የዛሬ የመጣንበት የመለከት ኤንጂኦ ላይ ያው ቦርድ
ሆኜ ነው ቦርድ ሰብሳቢ ሆኜ ነው የማገለግለው። የመጨረሻ ማመስገን የምትፈልጉት? እናንተን በጣም አመሰግናለሁ። ያው ቤተሰቦቼን ሁሉንም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔርን ደግሞ ከምንም በላይ አመሰግናለሁ። እሺ አመሰግናለሁ። ስሜ ታሪኩ ነው። ታሬ ባጭሩ ነው። ታሪኩ ቆቴ ይባላል ስሜ። ፕሮፌሽኔ ሳይኮሎጂንም ባክግራውንድ ሳይኮሎጂ አለኝ። ሌሎችም በሊደርሺፕ በምናምን ላይ የተለያዩ ትምህርቶችን ወስጃለሁ። ይህንን እድል ስለሰጣችሁን አባይ ቲቪ፣ ዴቭ ደግሞ አንተ በግል ይሄ ፕሮግራም ላይ ያለምንም ወጪ እውነቱ ለመናገር ይህንን ፕሮግራም ሌሎች አካባቢ ቢሆን ብዙ ገንዘብ የሚጠይቅበት ጥረት አድርገንም ያልተሳካበት ነው እና አባይ ቲቪ ምን ያህል ማህበራዊ ጠቀሜታ ያላቸው ልክ እንደዚህ አይነት ነገሮች ወደ ማህበረሰባችን እንዲወጡ እንዲታወቁ በማድረግ ሂደት ውስጥ በጣም ትልቅ ስራ እየሰራ እንዳለ በደንብ እናውቃለን። በተለይ ደግሞ በአንተ ፕሮግራም በጣም በርካታ ጠቃሚ የሆኑ ህብረተሰባችን ወደፊት አንድ እርምጃ ወደፊት የሚወስዱ ስራዎችን ታቀርባለህ። ስለዚህ ለዚህ እጅግ በጣም የላቀ ምስጋና እናቀርባለን። እናመሰግናለን። ቦርዳችን አመሰግናለሁ። ሌላ ደግሞ የክብር አባላችን ዳኛ ይታይ የድርጅታችን የክብር አባል ናት። እሷ በጣም ዘርፈ ብዙ የሆነ ድጋፍ እያደረገችልን በሀሳብ በሁሉም ነገር ከእናንተ እንኳን ሊንክ ለማድረግ የእሷ አስተዋጽኦ ያስፈልግ ነበርና እሷም ባለቤቷም በትልቁ ማመስገን እፈልጋለሁ። በተረፈ ማህበረሰባችን ሁሉንም ድጋፍ የሚያደርጉልን አካላት በጣም አመሰግናለሁ። አሁን እንደ የመጨረሻ ሀሳቤ ካረኩት አንድ ኩፖን፣ ምክንያቱም ዝም ብለን ቁጭ ብለን ማለት የለብንም። ቢያንስ በኔትወርካችን የተወሰኑ ገቢዎች ማሰባሰብ ስለሚኖሩብን ኩፖን አዘጋጅተን 200 ብር ቢያንስ እኛ የምናውቃቸው ሰዎች ጋር ዞረን ሰጥተን የተወሰነ ሀብት አሰባስበን እዛ ላይ ያስቀመጥናቸው እንትኖች አሉ። ፕላን አለን። ወደ 1500 የሚሆኑ ህፃናትን ሁለንተናዊ የሆነ ድጋፍ ማድረግ፣ ወደ 1300 የሚሆኑ አንጃ ጽጽና ሌሎችም በእጽ የተጠቁ ወጣቶችን መርዳት፣ እንዲሁም ደግሞ ወደ 450 የሚሆኑ ወጣቶችን የሙያ ስልጠና የክህሎት ስልጠና ሰጥተን ወደ ስራ። እንግዲህ አንዱ የወጣቱ ትልቁ ችግር ኢትዮጵያ ውስጥ የስራ አጥነት ችግር ነው። ብዙ ሰዎች ተምረው ቤታቸው ቁጭ ይላሉ፣ ለአመታት ቤታቸው ይቀመጣሉ። ስለዚህ ስልጠና ያስፈልጋል። የኢንተርፕረነርሺፕ ስልጠና መስጠት፣ የስኪል ስልጠና፣ የክህሎት ስልጠና ማግኘት አለባቸው። ስልጠና ካገኙ ደግሞ ስራ ፈጥሮ መስራት ይችላሉ። ያንን የማይችሉ ደግሞ ከኛም ከሌሎችም ምናልባት ከዚህ በኋላ ከኛ ጋር መስራት ከሚፈልጉ አካላት የሚያደርጉልን ድጋፍ ወደ ስራ እናሰማራቸዋለን ብለን ይህንን ኩፖን እየሸጥን ነው። እንግዲህ ለህብረተሰባችን ይህንን ኩፖን በመግዛት የሚመለከታቸው አካላት ወይም በሌላ መልኩ ድርጅታችንን መርዳት የሚፈልጉ ካሉ ድጋፍ እንዲያደርጉልንና በተባበረ ክንዳችን እንግዲህ የነገውን ትውልድ ቅርጽ አስይዘን ነገ የተሻለች ኢትዮጵያ፣ ነገ የተሻለ ዜጋ እንዲኖረን ማድረግ አለብን እላለሁ። በጣም አመሰግናለሁ። በጣም አሪፍ መልእክት ነው። የሁላችንም ድርሻ ነው። ይህ እንግዲህ መወጣት ያለብን ነው። በመለከት የበጎ አድራጎት ድርጅት በኩል የሚመጣ ኩፖን ካለ ሁላችንም ኢትዮጵያውያኖች ለነገ መጻኢ የልጆቻችን እድል መንገድ ስንል ይህን ኩፖን በመግዛት እንድንተባበር ከወዲሁ መልእክቴን አስተላልፋለሁ። ኩፖኑ እዚህ ካለ እኔ አሁን 5 ኩፖን ነው እወስዳለሁ። መጀመሪያው ወሳጅ ይሆናል። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከደብሩም ከመስጊዱም ከሰፈሩም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።